ናታን ዳጣን ወዷታል አይደል? እሷ አስተወዷለች። እሺ ምን አይነት ወንድ ነው የሚመችሽ? እንዳንተ ቢሆን ደስ ይለኛል። ናታን አላይም ካልሽ ምን ንገሪኛ። እዚህ ቤት አይኖራትም። ትንሽ ሰላም እየጠይቅኛ ምንድነው? የሆነ ጊዜ ህይወቴ እንደ ህንድ ፊልም ገደል የሚበዛበት ነው ብለሽኝ ነበር። ዛሬ ስለሱ ነገር እንድታወሪ ፈልጋለሁ። አይ ሰላምዬ፣ እኔ እኮ ምንም የሚወራ ታሪክ የለኝም። ይልቅ ስላንቺ ንገሪ፣ እሱ ሳይሻል አይቀር። አይ የኔ ሌላ ቀን ነው ማወራሽ። ዛሬ አንቺ እንድትነግሪኝ ፈልጋ። ምኑን ልንገር? የት ነው የተወለድሽው? ያደግሽው? እኔ አዎ አንቺ የት ነው የተወለድሽው? የት ነው ያደግሽው? እኔ የተወለድኩት እኔ እንጃ ሰላምዬ። የት እንደተወለድሽ አታውቂም? እኔ አላውቅም። እርግጠኛ ነሽ? አዎ ሰላምዬ፣ የት እንደተወለድኩ አላውቅም። ነፍስ ካወኩ በኋላ ራሴን ያገኘሁት አዲስ አበባ ጎዳና ላይ። ስለዚህ መጀመሪያ የተናገርሽው እውነተኛ ታሪክሽ ነው ማለት ነው። የቱ? ያኔ እኮ እዚህ ስትመጪ ጋሼ ከጎዳና ላይ አንስቶሽ እንዳመጣሽ ነበር የተናገርሽው። ከዛ ደግሞ አባትሽ ድሬዳዋ ነው ተባለ። ጋሼ ደግሞ የጓደኛዬ ልጅ ናት አለ። አዎ ሰላምዬ። ከጋሼ ጋር ግን እንዴት ተገናኛችሁ? የተገናኘ ነው? እንዴት ነው የተገናኛችሁት? መቼም በአጋጣሚ ነው ብለሽ አትይኝ። ቆይ ለምንድን ነው የምትፈሪው? እንደ እናትሽ እኝና እስቲ ሁሉንም ነገር ንገሪ። ቆይ ለምንድን ነው አንቺ የምትጠይቂኝ? እንዴ ስላንቺ ማወቅ ስለምፈልግ ነው። ለምንድን ነው ስለኔ ማወቅ የምትፈልጊ? በቃ ሁሉንም ነገር ስላንቺ ሁሉንም ማወቅ ፈልጋለሁ። ሰላምዬ፣ አንዳንዴ ጥያቄሽ ያስደነግጠኛል ከሌላው ሰው በተለይ። እንዴ ለምን? ጥያቄሽ ነው። ከጋሼ ጋር እንዴት ተገናኛችሁ ብዬ መጠየቄ ነው የሚያስጨንቅሽ? አዎ። ብትነግሪኝ ምን ችግር አለ? ቆይ ምንድነው ስለኔ ማወቅ የምትፈልጊው ነገር? በቃ ስላንቺ ሁሉንም አልኩሽ እኮ። ስለተወለድሽበት ቦታ፣ ስላደግሽበት ቦታ፣ ስለ አባትሽ፣ ስለ እናትሽ ሁሉንም ነገር። ስለ እናቴ ማወቅ ትፈልጊያለሽ? አዎ ፈልጋለሁ። ዳጣ ምን ሆናችሁ ነው? ኧረ ደህና ናት። ምን ደህና ናት ያልሽ? እያለቀሰች ምን ሆናችሁ እኮ? ምን ሆናችሁ ነው? ቆይ ዳጣ ቆይ ሲጀምር ምን ትሰራላችሁ በዚህ ሰዓት? አትተኙም እንዴ? ምን በለሻት? ኧረ ምንም አልሆነችም። ያው ስለ ቤተሰቦቿ አስጠይቃት ስሜታዊ ሆና ነው እንደዚህ ሆነችው። በቃ አይዞሽ፣ እንደው ዝም ብሎ አስጨነቅኩሽ አይደል? ግቢና ተኝ፣ እኔ አረጋግቻቸው በታል። አንቺ ስትይ ስትለፊያ እንደምትዩ ምን ትሰራለሽ? ለምን ገብተሽ አትተኝም? እሺ ተደረቅ ለለት ይኸውልሽ ሰላም፣ ዳጣ የጓደኛዬ ልጅ ነች። ሁለተኛ እንደዚህ አይነት ጥያቄ እንደማይክ። እሺ ጋሽ ይኸውልሽ የባለፈው ህይወቷ ስትጠይቂያት ለመናገር ስትል ያማታል። ስለዚህ ባክሽ በተቻለሽ መጠን ምንም ነገር አትጠይቂያት። እሺ ደህና ደሪ። እሺ
እንዴ የኔ ቆንጆ ትምህርት ቤት አትሄጂም እንዴ? ሰዓቱ እኮ ረፍዷል። ትምህርት ቤት አልሄድም። እንዴ ምስሩ ነው የማትሄጂው? ይመለሻ አሞኝ ምንሽ ነው? ሆዴ ነው። ቁርስ አልበላሽም እንዴ? በልቻለሁ ግን አሞኛል። ግን እኮ ደህና ነሽ የኔ ቆንጆ። እንዴ አንቺ የምትነኪው ጭንቅላቴን እኔ አማመኝ ሆዴ። በይ ራስሽን ካመመሽ ነው እንጂ ትምህርት ቤት የምትቀሪው። ሆድሽን ካመመሽ ክሊኒክ እንሄዳለን። በቃ መድኃኒት ታዘዝልሻለሁ። እሺ? እንዴ ማሚ እኔ ጭንቅላቴን ነው ያመመኝ። አረ ያንቺ ጭንቅላት ያለው ሆድሽ ውስጥ ነው? አይደለም እዚህ ጋር ነው። አይ ዋይ ግድ የለሽ ጭንቅላትሽ ያለው ሆድሽ ውስጥ ነው። ጭንቅላትሽማ በቦታው ቢኖር ኖሮ እንደዚህ ችል ሆነሽ አትቀሪም ነበር። እኔ ራሴን እያዞረኝ ነው ማሚ። ቤትነሽ እንግዲህ ቤት ስራ ስላልሰራሽ ነው። ሰዓት ረፍዷል። ተነሽ ዩኒፎርም ልበሽ። ተነሺ። እዛው ሞቼ ነው የምቀርልሽ። አልመጣም። ውይ ለኔ አይደለም የምትኖሪው። ቤትነሽ ተነሽ፣ ሰዓት ረፍዷል። እንዴ ውሃ ሰላም ሰላም ወይ ብዬ ምን ነው ዛሬ በጊዜ መጣሽ? ክላስ የለሽም እንዴ? አዎ የለም። ሰላም እስኪ አንዴ ቁጭ በይ። ምን ነው በሰላም? ቆይ እኔ ሰውን በሰላም አልፈልግም ማለት ነው? አረ እኔ እንደዛ ማለቴ ሳይሆን እሺ ምን ልርዳሽ? የምጠይቅሽ ነገር ንገሪኝ። አንቺ ቤት ውስጥ ስለምትይ ሁሉንም ነገር ታውቂያለሽ። ምንድነው ማውቀው? ስለ ዳጣና ናታን። ስለ ዳጣና ስለ ናታን ካንቺ የተለየ እኔ ምንም ማውቀው ነገር የለኝም። ግን ሳልጠይቅሽ አላውቅም ትያለሽ? ታዩ እንደውም ቆይ ለምንድነው እንደዚህ ወደ ባሻ የምትሆኚው? እሺ ጠይቂኝ። ምንድነው? ናታን ዳጣን ወዷታል አይደል? እሷ አስተወዷለች። አይ እሷ እንዲህ አይነት ነገር አታውቅም። ናታንም ቢሆን እኮ እንደ እህቱ ነው የሚያየው። በማን የተዋለዳት ነው እህቱ የሚያረጋት? እኛ ሲሸውዱን ነው ባክሽ። አይደለም ኤቢዬ፣ ዳጣ ለናታን ምንም አይነት የፍቅር ስሜት የላት። ደግሞ ነግራኛለች። አልወደውም ብላ ነግራሻለች? እንደዛ ካለችሽ ለናታን ሁሉም ነገር ትነግሪዋለሽ። አልወደውም ብላኛለች ብዬ? አዎ። አይ ወሬ እንኳን አላመላልስም። እድሜ እኮ ትልቅ ነው። ከሷ ጋር መተባበርሽ ነው እንጂ። አይ ብዬ ነገርኩሽ። እንግዲህ ዳጣ አንቺ እንደምታስቢው አትፎካከርሽም። ለናታን ቢሆን ደግሞ ከወንድምነት የዘለለ ሌላ ስሜት የላትም። እንደዛ ቢያት ብላሽ ነው አይደል? ኦ በይ አንቺም ወደ ስልክሽ፣ እናቴንም ወደ ስራዬ። እኔ የምልሽ የድሮ ጓደኞች ቢያገኙሽ ግን ምንድነው የምልሽው? ያው ዳጣ ጥብሰች ምናምን የመጪ ነው ሙድ የሚይዙብኝ፣ ግን ደስ ይላቸዋል። ይህ ማለት አንቺና እኔ ማች እናደርጋለን ማለት ነው? ማች ማለት ፍቅረኛሞችን እንመስላለን ማለት? አንተ እንደዚህ አትበለኝ እንግዲህ እኔ አፍራለሁ። እንዴ ለምንድን ነው የምታፍሪው? ይሄ እኮ የህይወት አንዱ አይቀሬ ክፍል ነው። በይሳት ካላሰብሽ መች ልታስቢ? አንተ ቆይ ብልግና ልታስተምረኝ ነው? እኔ የብልግና እናት ነኝ ምናምን ስትያን ነበር እንዴ? አሁን ግን እኔ እንጩ ኪስ ማስደንገጥ ፋይት ምናምን እንጂ እንደዚህ ነገር አስቤው አላውቅም። እሺ ወንድ ጥብሰሽ አታውቂም? ኧረ በእናትህ ፈታኝ እንዴ! ናታም ደም ታውዛል። እሺ ምን አይነት ወንድ ነው የሚመችሽ? ቀይ፣ ቢጫ፣ አረንጓዴ። ቆይ ስንት አይነት ወንድ ነው ያለው? ያው ወንድ ነው በቃ አለቀ። ማለት እሺ ባህሪው አቋሙ ምናምን ወይ አዎ እኔም አሁን ገባሁ። አይ ብዙ ጫላም አልነበረ። እና ታምሻለህ እንዴ? አያለምሽ ማርቲ። እሺ ቤት ገባሽ? አዎ ትንሽ ድክምክም ሲለኝ ጊዜ በቃ ልግባና ለረፍ ብዬ ገባሁ። ዛሬ በጊዜ ገባሽ? ገና 10 ሰዓት ተኩል።
አይ አራት አስብደና ነኝ እንዴ ምንድነው ይሄ ቆዳሽ እንደዚህ ደረቀው ደርዬ እስኪ ባክል አስቸግርህ ለብዬ ጸጉር ቅባት ይዘህልኝና ችግር የለም የምትገዛውን የቅባት አይነት እኔ ልክልሃለሁ እኔ ተመልሼ እንዳልወጣ ትንሽ ደካክሞኛል ወይ ጥሩ ወይ እንደዛ እናደርጋለን በቃ ራሷ ትገዛለች እሺ ግን እንዳታመሽ እሺ ቻው እኔ ምንሽ ምንድነው እንደዚህ ቆዳሽ ደረቀው በውስጤ ስለምናደር ነው ማዬ እንደዛ ነው እስኪ ቤተነሽልኝ እግሬን አሞኛል ወይ ቆይ ምን ነው ውስጥሽ የምናደደው ይሄ ናታን ነው ማዬ ደግሞ ምን አደረገ ይልትይ ነው በቃ ይረዳኝ አንቺ ችግር መሆን አለበት እንጂ ናታን ሰዎችን የሚረዳ ጥሩ ልጅ ነው ጭራሽ እኮ ነው የሚወደኝ ማዬ አንቺ ነሽ እንዲወድሽ የምታደርጊው እሱ እኮ አንቺን የመውደድ ግዴታ የለበት ይሄንን ደግሞ ማወቅ አለብሽ እሺ ምን አድርጌ ነው እንዲወደኝ ማድረግ ያለብኝ ጥሩ ሴት በመሆን ነው ጥሩ ሴት ማለት ምን አይነት ናት ሩቅ መሄድ አይጠበቅብሽ እኔ እናትሽን ማየት በቂ ነው እኔን ምሳይ እኔን አላይም ካለ ግን ማዬ አንቺን አላይም ካለ ዴ እኔ ጃናታን ባህሪው አቋሙ እኔ ጃና አላውቅም ምን አይነት ወንድ እንደሚመችኝ እኔ አስቤው አላውቅም እና አሁን አስቢው እንዴ ግዴታ ነው አዎ እኔ እንጃ ግን እንዳንተ ቢሆን ደስ ይለኛል ከምርሽ ነው ኪዲዬ አይ ጥሩ ነው ሰው ባይምር ያሰበው ነገር የመድረስ እድሉ ከፍተኛ ነው ይባላል ማከኔ ለራሴ አሁን ብዙ ጥያቄዎች አሉ ብዙ ያልተፈቱ ጥያቄዎች አሉብኝ ሁሉም በጊዜው መልካም ይሆናል እንዴት ብለሽ እንዳትጨነቂ ስለተጨነቅሽ እኮ በደምሽ ላይ ምንም የምትቀንሽ የምትጨምሪው ነገር የለም እና ዝም ብዬ ይልነው በቃ ዝም ብዬ እንደው እየፈሰስኩልህ ነው አይ አስቢ ግን አትጨነቂ ለማለት ነው ኪዲዬ እናታ አንተ አሪፍ ልጅ ነህ መጨረሻው ነው ባይ ደስ ይለኛል አሪፍም ይመስለኛል መጨረሻ ምን ይመስልሻል አሪፍ ይመስለኛል በተለይ ኤቢን ካገባት አንቺ መስራት ያጂ ናታን አላይም ካለሽ ምን ንገሪኛ እዚህ ቤት አይኖራትም ትንሽ ልጅ አንቺ ልጅ ቆይ ምን ላድርግሽ ምን አደረኩኝ ስሚ ወንድ ልጅ ወንድ ነው አልፈልግም ካለሽ አርፈሽ ተቀመጭ እና ከዳጣ ጋር ይሁን እና ልታስገድጂው እኔ እኮ መገፋፋሽ ከሱም በኩል ፍላጎት ካለ ብዬ ይልሽ ናታን ጥሩ ልጅ በዚህ ዘመን በባትሪ ቢፈለግ የማይገኝ በጣም ጥሩ ወንድ ልጅ እና ለምን ከዳጣ ጋር ይሁን ትይኛለሽ በቃ ካልፈልግሽ ምን ታደርጊዋለሽ ቆይ ግን አንቺ እሱ የሚፈልጋትን ሴት እንዴት መሆን ያቀትሻል ዳጣ ካንቺ በምን ትበልጣለች በውበትም ከሆነ ብትበልጭ እንጂ አታሽ እኔ ምን አውቃለሁ ይልሽቢ የእናትነቴን አንድ ምክር ልምከርሽ ላንቺ ጥሩ ስለምመኝልሽ በደንብ አድርገሽ ስሚ ወንድ ልጅ ቁጡ ሴትን አይወድም የምትቆጣ ሴትን በጣም ነው የሚፈራው አንቺን በቃ ለትዳር ሲፈልግሽ ሴት እንድትሆኝለት ነው የሚፈልገው ለሚስትነት ሲያጭሽ ወደፊት ለምትወልቻቸው ልጆች ምን አይነት እናት እንደምትሆኝ ቀድሞ ነው የሚያስበው እሺ ማይ ስለዚህ ሴቱን ሰውን የምታከብሪ በራስሽ የምትተማመኝ ሙሉ ሴቱን ከዳጣ ጋር ስትጨቃጨቂ ሲያይሽ ከውሃ ጋር ስትደባደቢ ሲመለከትሽ እሱ ጋርም ተመሳሳይ ድርጊት የምትፈጽሚ ነው የሚመስለው እና እንደነገርኩሽ ሰው አቋሪ እሁድ ቤተክርስቲያን ሂጂ ወንድ ልጅ አይቶ ፈልጎ ሲመጣ አንቺ ገፍተሽ ስትሄጂበት ተፈጥሮ ራሱ አይቀበለው ይልሽብኝ እኛ ሴቶች ልክ እንደ አበቦች ውቦች ነን ወንዶች ደግሞ ውበት የሚስባቸው ንቦች ናቸው ራሳቸው ናቸው እኛ ባለንበት ፈልገው አነፍንፎ መተው የሚጣበቁት
ከኛ የሚጠበቀው ልክ እንዳበቦቹ ውብ ሆኖ መገኘት ነው። ካንቺም የፈልገው ውብ ሆነሽ መገኘት ነው። እሺ ይብሎ ገብቶሻል? እሺ ማይ በቃ ጥሩ ሰው ሆናለሁ። ጎሽ በጣም ጥሩ። እስኪ መርቅሻለሁ። ይጅና ዋምጠተሽ በእንጠቢ። እሺ ማይ ተባረክ። ምን ፈልገሽ ነው? እሱ ጋር እንዳንቺ መተኛት። በተኛት ከፈለሽ ክፍልሽ ገብተሽ አትተኝ? አይ እሱ ጋር እንዳንቺ መተኛት ይፈልኩት። ውሃ ሰይጣን አትሁኝብኝ እንግዲህ። ተነሽልኝ። ማልቀስ ፈልገሽ ነው አይደል? ይኸውልሽ ውሃ እኔ በጀካስኩሽ ማንንም አይደንሽም እሺ? እኔ እሱ ጋር መተኛት ፈልጋለሁ። እዛ ጋር ተኝ ምን ለውጥ አለው? እንዴ አልፈልግም። እኔ እሱ ጋር ነው መተኛት የምፈልገው። ጀራፊ ወርቆስ ታስጠና እዚህ ቤት እንደው በሰላም ማረፍ አይቻልም። አቦይ ቁጭ በልና ብታስጠራኝ እኮ መጣ ነበር አቦይ። ምንም ችግር የለም። በዚሁ በኩል ሳልፍ ጎራ ልበል ብዬ ነው የመጣሁት። ኦኬ እሺ። እንዴት ነው ንባብ እንዴት ይዟል? አሪፍ ነው አባዬ። ንባብ መዝናኛ አይደለ? ደስ እያለኝ ነው ማለት ነው። አዳዲስ መጽሐፍ የለህም ማለት ነው? አዎ አዲስ መጽሐፍ እስከገዛ እኮ ያሉኝ ላንብብ። ይኸውልህ አሁን መጽሐፍ የሚያነብ ሰው እየጠፋ ነው። በዛው ልክ ደህና ሰውም እንደዛው እየጠፋ ነው። ያው የሰው መለኪያው እኮ ብዙ ነው። እሱነት ነው። የጃኖ የሚስት እቴጌ ምንትዋብ የህዝብ ቁጥራቸው ስንት ነው ተብሎ ሲጠየቁ ምን እንዳሉ ታውቃለህ? ደህናው ሰው ቢቆጠር 100 ማንሞላም አሉ ይባላል። ሶስት ልክ ነው። መለኪያው ብዙ ነው። ግን የምረቴጌ እንደዚህ ብለው ራሳቸው ጃንሆይ ናቸው አሉት ይባላል። ጃንሆይ ራሳቸው እኮ ቀልደኛ ነበሩ። ቀልድ ሲባል ጃንሆይና አለቃ ገብረሃና ናቸው። የአለቃ ገብረሃና ቀልዶች እኮ ራሳቸው በመጽሐፍ መጣጠብ ነበረባቸው። የታተመ ይመስለኛል። አረፋይና ሀጎስ የተባለ ሰው አሳትሟቸዋል። ጥሩ ነው። ይኸውልህ አለቃ አንዴ የሚጠሉት ሰው 3 አህያ እየነዳ ሲሄድ ያገኙታል እና እውነት ግን አለቃ በጣም ክፉ ሰው ነበሩ። ይኸውልህ አለቃ ምን እንዳሉ ታውቃለህ? ያ 3 አህያ እየነዳ የሚሄደውን ሰው እንደምን አደራችሁ ብለው ሰላም ተሰጥቷቸዋል። አህያ ብለው ሰድቦት መሄዳቸው እኮ ታዲያ 3 አህያ እየነዳ የሚሄድን ሰው ደህና አደርክ ትለዋለህ እንጂ 3ቱንም አንድ ላይ ቆጥረ ደህና አደራችሁ ብለህ ትሄዳለህ? ሰውየውን እኮ አንድ ላይ ከአህያው ጋር ቆጥረው ነው ደህና አደራችሁ ብለው ተለፉት። ከአህዮቹ ጋር ደረበው ደህና አደራችሁ ማለት አህያ ነው ብለው ተሳደው መሄዳቸው እኮ ነው። አባቶቻችን ንቃተ ህሊናቸው በጣም ፈጣን ነበር። አዎ ነበሩ። እናታ አቢጌል በጣም አስቸጋሪ ልጅ እየሆነችብኝ ነው። ቆይ ምን ማድረጋት ነው የሚሻለው? መቅጣት ነው አባዬ። ልጅ ሲያጠፋ ትንሽ ትልቅ ሳይሉ መቅጣት። አልደብድባት ነገር አሁን ትልቅ ልጅ ነች። ቅጣት እኮ ዱላ ብቻ አይደለም አባዬ፣ ዝምታም ቅጣት ነው።
ተነግራ አልሰማ ካለች ቤት ውስጥ ተመካክረን መቅጣት አለብን። እሺ እስኪ አስብበታለሁ። እኔማ እንዳንተ መጽሐፍ ብታነብ ምናልባት ትቀየራለች ብዬ አስቤ ነበር። በራሴ መንገድ ላስተካክላት እሞክራለሁ። ግን አባዬ የማንበብ ፍላጎት ያላት አይመስልኝም። በጣም ጥሩ። ግድ የለም እስኪ ናታን አንተ አግዛት። አንተ የራስን ዘዴ ተጠቅመህ አብጌል የምታግዛት ደስ ይለኛል። መቼም አንተ ማድረግ አይከብድም። እሺ አባዬ እስቲ የሆነ ነገር አድርጋለሁ። በል እንግዲህ ነገ እኔ መውጣት ስለምን የምትፈልገው መጽሐፍ ካለ ጻፍና ስጠኝ። እሺ አባዬ ጽፌ እሰጥሃለሁ። ደህና ደር ናታን። እሺ አባዬ ደህና ደር። ሰላም 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 አቤት ትዬ ጠራሽ? እንዴት ነሽ? እንዴት ነሽ? ቁጭ በይ። እሺ ትዬ በርግጥ ትናንትና ነበር ላናግርሽ የነበረው ግን ዛሬም ቢሆን ይደርሳል። እኔ ምልሽ እዚህ ቤት ከገባሽ ቆየሽ አይደለም? አይበቃም እንዴ? ምን ነው ትዬ ያጠፋሁት ነገር አለ እንዴ? ኧረ በፍጹም ሰላም። ግን እንደው እድሜሽ መሄደ አንቺም ረጅም ጊዜ እዚህ ቤት አሳለፍሽ እና እንደው ከዚህ ቤት ወጥተሽ የራስሽን ህይወት ብትጀምሪ ምን ይመስልሻል? አይ ትዬ እንደው ማግባት መውለድ እንኳን አትፈልጊም? ልጅ ማን ይጠላል እኮ ሰላም። እና ታዲያ እስከመቼ ድረስ እዚህ ትኖሪያለሽ? ኑሮ እንደሆነ አትፍሪው። አይዞሽ እኛ እናቋቁምሻለን። የራስሽን ወንድ አግኝተሽ አግብተሽ ልጆች ወልደሽ መኖር አለብሽ። እስከመቼ አንቺስ ቢሆን እዚህ ቤት? አይ ትዬ የራስሽን ህይወት መኖር አትፈልጊም? አይ ትዬ ከዚህ በኋላ እኔ ምን እድሜ ያለኝ ብለሽ ነው? እዚሁ ቢያልቅ እዚሁ ጨርሰው አይሻልም ብለሽ ነው? አይ ኧረ እንደዛ አይባልም ሰላም። እንደዛ ልፈልግ እኮ አይደለም እድሜሽ ሄደ ስላልኩ ነው። እንዴ እኔ እኮ ለመውለዱ ማለት ነው እንጂ አንቺማ እኮ ገና ልጅ ነሽ። እትዬ ለኔ አስበሽ እንደሆነ እኮ ይገባኛል። ግን በቃ እኔ ሌላ ህይወት አልፈልግም። እዚሁ መቆየት ነው የምፈልገው። የሆነ ጊዜ ግን እኮ የራሴን ህይወት መጀመር ፈልጋለሁ ብለሽ ነበር። አዎ እንደዛ ብዬ ነበር። አሁን ግን በቃ እዚህ መሆን ነው የምፈልገው። እዚህ ይሻለኛል። እርግጠኛ ነሽ? እርግጠኛ ነኝ እትዬ። እንግዲህ እግዚአብሔር በፈቀደ ጊዜ እሱ መንገዱን ያመላክተኛል። አንቺን ደስ ካለሽ እኔም ደስታዬ ነው። አንቺን ደስ ካለሽ እኔም ደስታዬ ነው። ልጆች እኮ እንደ እናት ነው የሚያዩሽ። አዎ እትዬ እኔም እዚህ ብሆን ነው ደስ የሚለኝ። ውሳኔሽን አከብራለሁ። እሺ እትዬ አመሰግናለሁ። ዳጣ ያው እንግዲህ ትምህርት ቤት ቀጣይ ትገቢያለሽ። አራማክ መጀመሪያ አባትነትህን ወስዳ ዳጣ ሲሳይ ብለህ ታስመዘግበኝ ነው? ለካሱ ማለት አዎ። ሲቀጥል ደግሞ ትምህርት ቤት ስገባ አዲስ ስም ያስፈልገኝ። በቃ ኬክን ቁርስና ስም አወጣልሻለሁ። አዎ ታወጣልኛለህ። ግን አባዬ እኔ በቃ እኔ ስለሌላ ነገር ምንም ማሰብ አልቻልኩም። ምን ማለት ነው? እኔ ለአንድ ደቂቃም በቃ ከአይምሮ ይወጣ ያውቅም። ስለናቴ ንገረኝ። ይኸውልሽ አባት ለልጁ የሚጠቅመው ነው። ስለናትሽ አለማወቅሽ ይጠቅምሻል እያልከኝ ነው? ለጊዜው አዎ። እሺ እናቴ በህይወት አለች የለችም? ይሄን ጥያቄ ብቻ መልስልኝ። አሁን ላይ ምንም ልነግርሽ አልችልም። እኔ ወሰንኩ። ደግሞ ስለናትሽ እንዳትጠይቂኝ ስለናትሽ እንደማትጠይቂኝ ተነጋግረናል የመጣሽው። ቃል ደግሞ መከበር አለበት። ቆይ እናቴን ሳላቀት ብትሞትስ? አንተ የኔን ለቅሶ የኔን እርግማን የኔን ሀዘን ትችላለህ? እኔ እኮ እናቴን በቃ እኔ ተነጠለውም እኮ
ፍቅረኛሽ ብዬ እኮ አይደለም ዳጣ ወደ እናትሽ ትሄጃለሽ እንዴ አይደል እና ለምንድን ነው የማትነግረኝ ዳጣ እባክሽ ተረጂኝ ይኸውልህ አቶ ደረጃ አንተ በእናቴ ሆናን ያደግከው እኔ ሰላም እናትዬም በየቁጥር እናቴ ነች ትዝ የምትለኝ በቃ እናቴን ማወቅ እፈልጋለሁ እንዴ በህልሜ ራሱ ስታባርረኝ ነው የምታድረው ናታን ይመጣል አላልሽኝም እንዴ እና እመጣለሁ ጠብቁኝ ብሎኛል። ቆይ ጋብዘናል አይደል ወደው ነው እስካሁን ቁጭ ብለን ጠብቀን ላይ ጋብዘን አንለቀውም ደግሞ ናታን እኮ ወንድሜ ነው እሺ ኧረ እባክሽ ወንድምሽ አይደለም እኮ ኧረ እና ምን ነው እኔ እንጃ እንደውም መጣ እናንተ በጎች በቃችን ቦታ አትለቋትም አይደል እና የትም ሂድለ ደግሞ ስሙ ምጥነ ናታን ወንድምሽ አይደለም ማለት ነው ውሸቷን ነው እኔ ወንድምሽ ነኝ እሺ አይሽ አይደለም አሁን አንቺና እኔ ብንጣላ ለኔ ነው የሚያግዘው ኧረ እባክሽ ከፈለግሽ ሞክ እኔ አልገላግላችሁም ደግሞ ለሁለታችሁም አላግዝም ሲጀመር ለምን ነው የምትጣሉት እሺ በቃ እንጣላም ናታን ልትጋብዘን አይደል አይ ዳጣ ከሌለች አልጋብዛችሁ እንዴ እኔ ጋብዛችኋለሁ አላልኩም እንዴ ዳጣ ደግሞ የራሷ ብር አላት ሂጂና ዳጣ ይዛችኋትና አብሬ ጋብዛችኋል እሺ እንደውም ዳጣ በር ላይ ካባዬ ጋር ነው ያለችው እንሂድና ይዘናት ነው ሸው ምን አድርግ ነው የምትይ ስለናቴ ንገረኝ በቃ እስከዛሬ ተቀጣውት አይበቃም እንዴ እኔ እኮ የሰው ልጅ ነኝ እናቴን ማወቅ ፈልጋለሁ ልክ ነሽ ዳጣ እናትሽን ማግኘት መብት አለሽ ግን እባክሽ ትንሽ ጊዜ ታግሽ እንዴ ለምን እንደሆነ እነግርሻለሁ ግን አሁን ጊዜ ያስፈልገኛል ዳጣ ቆይ አሁን ምን ጎደለብሽ እየተንከባከብኩሽ አይደል እንዳለሁት አላጎደልክብኝ እኮ ሁሉም ነገር አለ የበላው ነው እየጠጣው ነው ልብስ ገዝተልኛል ግን ከናቴ ማግኘት የምፈልገው ነገር አንተ ልትሰጠኝ አትችልም በቃ ምንም ነገር ጠይቅኝ ምንም አደርግልሻለሁ እኮ ዳጣ አንተ ጸጉሬን ትዳብስልኛለህ ጸጉሬን ፈተህ ትሰራልኛለህ ሽቲ ለብሰህ ጭን ላይ አስተኝተህ ትዳብስልኛለህ አያ አንተ አባት መሆን ብቻ ነው የምትችለው እናት መሆን አትችልም ልክ እኮ ነሽ እና ልክ ከሆንኩ በቃ እናቴን አገናኘኝ እንዴ ስለናቴ ማወቅ ፈልጋለሁ ዳጣ እናትሽ እኮ እዚህ ምን ትሰራለሽ ምንድን ነው የሰማሽው ውሃ የሰማሁት ምን ሰማሽ አይ ውሃ አልሰማሽም ምንም ነገር አላወቅሽም እሺ አሁን ምን አልኩሽ አሁን ምንድነው ያልኩት እስኪ ድገሚው አሁን ምንድነው ያልኩት እስኪ አሁን ያልኩሽን ደግመሽ 100 ጊዜ ደጋግሚሽ ቤት እስክንገባ ለ100ኛ ጊዜ ደጋግሚ ነገ ከይጋብሽ እሺ አሁን ምንድነው ያልኩት አንድ አሁን ምንድነው ያልኩት ሁለት አሁን ምንድነው ያልኩት በቃ ዋየ እቤት ገብተሽ ትቆጥሪዋለሽ እዚህ ከቆጠርሽ ትሳሳቻለሽ እሺ እሺ ለምንድን ነው ይፈልክ አይ እንድታወሪኝ ስለፈለኩ ሲጀመር ሁሉም እዛ ናቸው ለምን ሳትመጣ ራስ ይደርስ እመጣለሁ እሺ እኔ ለምንድን ነው ይፈልክ እንድታወሪኝ ስታየኝ እኔ የወሬ ቋት መስላለሁ አይ የወሬ ቋት አይደለም ጋን ነው የምትመስዩሽ ናታን ረፋ አሪፍ ልጅ አልነበርክ እንዴ ይሄ ጨዋታሽ እኮ ነው ደስ የሚል በአባቴ ኤቢ ከሰማች በከባዱ ነው የምትጣለኝ ረፋ ኤቢ ደግሞ ምን አገባት ምን አገባት አንተ ነህ የምታገባት ዳጣ ስነ ስርዓት ያዢ እሷ ሁሌም ታወራለች እንጂ እንደምትለው አንድ ቀን አድርጋ አታውቅም መቼም እኔና እሷ አንድ ላይ ነው አንቺ ማባ ቆንጆ ናት በዛ ላይ ጸድ ያፍታም ልጅ ናት ይሄ የምትዩ ነገር ለኔ ምንም አይደለም ሲጀምር እንዴ ኩራትሽ እኮ እስከ ጥግ ነው ኪዲዬ ኤቢኮ እንደምትለው የሚጠላውበት እኮ ይላት እንዴ እኔ ውበቷን መሽጠልኩት እና ምን ነው የሚጠላው ሁሉ ነገሯን ሲጀመር ከሷ የሚወደደው እዚህ ቤት መወለዷ ብቻ
በስመ አብ ወልድ አራንታ አይባልም ኪድዬን ብሰማ ተበላለች ይልቅ እሷ አንተ ያተና እኔ እዚህ ጋር ቁጭ በይ አይ እሱ ጋር መቀመጥ እንኳን ይቅርብኝ ለምን አይ ተውናት ሌላ ነገር ማሰብ ጀመርሽ ምን አሰብኩኝ ጭሽ ወዴት ነው በር ብላ ሄደችው ሰላም ጋር ሆናላ አይመስለኝም እና የት ሄደች ልትይ ነው ናታን ጋር ይመስለኛል አይ በዚህ ሰዓት ዳጣ አትሄድም ዳጣ እኮ ነቄና አራዳ ነች ስለዚህ አትሄድም ግድ የለሽም አይደረጅ እዚህ ቤት እስካሉ ድረስ ሁሉም ልጆቻችን ናቸው እድሜያቸው ደግሞ ሰዓት ነው መቆጣጠር ደግሞ የኛ ድርሻ ነው አሁን ዳጣ ምን ታደርጋለች ብለሽ ነው አይሆንም አይባልም ደረጃ በዚህ ምሽት ብርር ብላ ከሄደች መጠርጠሩ አይከፋም ይኸውልሽ ናታንን ከራሴ በላይ አምነዋለሁ ለዛ ነው ሴት ልጆች እያሉኝ ወንድም ይሆናቸዋል ብዬ አመጣሁት ልክ ነህ እኔም ናታን ይጎዳቸዋል ብዬ አይደለም ግን ደግሞ እድሜያቸውን ማሰብ አለብን ዞር ብለው የሚያስቡበት እድሜ ላይ አይደሉም ያሉት እንደ ዘመኑ ወጣት ቢሆን አይደለም አንድ ቤት ማስቀመጥ መጎራበት ራሱ በጣም አስቸጋሪ ነው አይደል እኔ እርግጠኛ ነኝ ካላመንከኝ ሂድና አረጋግጥ እስኪ እሻው ምን አድርገ ነው የምትይኝ ዳጣ መጠርጠርሽ ነው ይኸውልሽ ዳጣ በዚህ ጨለማ እሱ ክፍል አትሄድም የልጫት አይደለም ሂዳ አረጋግጥና እውነቱ ነው ካልተገኘ ማርታ ውሸታም ናት በለኝ ኧረ እባክሽ ማርቲ እኔ ልጫውታቴ ግዴላ ቀስ ብለህ ሂድና አረጋግጥ ታዲያ ቀስ ብለህ እንዳታስደነግጣችሁ እሺ እኔ አይመስለኝም ግን ካልሽ ሄዳለሁ አንቺ ደግሞ አታካብጂኝ እዚህ ጋር ቁጭ በይ እሺ ግን ምን እንዳሰብኩ ንገረኝ ምን ንገረኛ እንዴ ለምንድን ነው እንደዚህ የምታይ ቆይ አንተ ከኔ ፍቅር ያዘ እንዴ በስመ አብ ወወልድ ወመንፈስ ቅዱስ እንዴ ምን ነው ቆይ አንቺ አፍሽ ላይ የመጣውን ነገር ነው የምትወል ምን ወደኛለሁ ብዬ ስለጠየቅኩ ነው እንደው አንቺ ደስ ይበልሽ ብዬ እንጂ ዳጣ በዚህ ሰዓት እሱ ክፍል አትሆንም